እንዴት አመሸሽ? እንዴ ቆይ ምን ሆነሽ ነው እንደዚህ ኩርምት ብለሽ የተኛሽው? በርዶኝ ነው። እና ከብርድሽ ታዲያ ውስጥ ገብተሽ አትተኝም እንዴ? ምንም ያህል ብደርብ ሊሞቀኝ አይችልም። ይሄኛው ብርድ በልብስ የሚሸወድ አይደለም። እንዴ ይሄ ደግሞ ምን ማለት ነው? ታዩ በቃ። ይልቅ ግን አንቺ ደህና ነሽ? አሁን ነው እንደየገባሽ ያለሽው? አሁን ነው የመጣሁት። ሉሊትን እኮ ስጠይቃት አንቺ እንደገባሽና ናታን እንዳልገባ ነገረችኝ። እስካሁን አልመጣም? ቆይ ለምን? እስከ ዛሬ እኮ እንደዚህ አምሽቶ እንኳን አያውቅም። እኔ እንጃ። እስኪ ደውይለት። ከኔ ይልቅ አንቺ ደውይለት ይሻላል። አያነሳም? ቆይ እስኪ እየጠራ ነው። አነሳው። ሄሎ ወንድሜ፣ እንዴት አመሸ? ምንድነው እሱ ደግሞ እስካሁን አልመጣህም? የሆንከው ነገር አለ እንዴ? እርግጠኛ ነህ ምንም አልሆንክም? ማለት እናት መጣ ግን ቢሮ ውስጥ ብቻህን? እሺ በቃ አንተ እንደፈለክ። አረ ወንድሜ ደህና ነኝ፣ ምንም አታስብ። ድምጼ ደግሞ ተኝቼ ስለነበር ነው፣ ለዛ ነው። እሺ በቃ ደህና ደር። እሺ እኔም እወድሃለሁ። ላንተም መልካም አዳር ይሁንልክ። እሺ ዛሬ ቢሮ ነው የሚያድረው። ነገ የሚያስረክበው አስቸኳይ ስራ አለበት። አረ እሱ ብቻ በልጥ ነቅቼበታል። ከዛች ከሚጀነጅና ሴት ጋር ሊያድር ብሎ ነው። ምን? ሌላ ሴት? እንደዚህማ በፍጹም ሊሆን አይችልም። እንዴ አረ እዚህ ተረጋጊ። እኔ እንኳን እኮ እንዳንቺ እኮ አልንኩም። እንዴ ቆይ ደግሞ ወንድምሽ ቆሞ እንዲቀር ነው የምትፈልጊው? አይ እሱ ከኤፍራታ ውጪ በፍጹም ሌላ ሴት ማፍቀር አይችልም። እንዴ ቆይ አልበዛም እንዴ? እሷም እኮ ሰው ናት። ለምንድን ነው ሁላ ስቃይ የሚደርስባት? ደህና ነሽ? አይደለሁም፣ በፍጹም ደህና አይደለሁም። መቼም ልሆን አልችልም። ወንድሜ ሌላ ሴት ማፍቀር አይችልም። እኔ እንዲሁም በፍጹም አልፈቅድም። በፍጹም ወንድሜ ኤፍራታና ኤፍራታ ብቻ ነው። እዚህ በቃ ተረጋጊ። ተረጋጊ በቃ። ምናልባት እኮ እኔ ተሳስቼ ሊሆን ይችላል። እሱ እንዳለውም እኮ ቢሮ ስራ በዝቶበት አምሽቶ ሊሆን ይችላል። አዎ እንደዛ ቢሆን ነው የሚሻለው። አቤል ለማን እየሰራ ይመስላችኋል? አሁን ደግሞ ጭራሽ አዲስ እቅድ ይዞ መጥቷል። ያፌትና ኤፍራታ በሚኖሩበት ቤት ውስጥ መኖር ይፈልጋል። ለዛም ነበር ኤፍራታን ያስገድዳት። በሁለት ቀን ውስጥ ጨርሳ እዛ ቤት እሱ መኖር መጀመር እንዳለበት አስጠንቅቆ ነግሯት ወጥቷል። ሌላኛው አሳዛኝ ዜና ናታን አሁን ላይ አዲስ ጓደኛ እንደያዘና አዲስ ፍቅረኛ እንደያዘ ነው ጽዮን የምታስበው። ጽዮን ይሄ ነገር አሁን ላይ የኤፍራታን ትክክለኛ እቅዷን ስለምታውቅ ለሱ ብላ ህይወቷን እንደሰጠችም ጭምር ታውቃለች። እጇን አጣጥፋ ከመቀመጥ ውጪ ምንም ማድረግ አልቻለችም እስካሁን ድረስ። ምክንያቱም እያስፈራራት ያለውና እሱ እየተናገራት ያለው ናታን ወንጀል ሰርቷል የሚያስብል ቪዲዮ እጁ ላይ ስለገባ ብቻ ነው። ይሄንን ነገር አንድ የሚቋጩበት ምክንያት እና መንገድ አለ። ያም የሚሆነው ለያፌት መናገር ብቻ ነው። ያፌት በዚህኛው ክፍል ሙሉ ለሙሉ አልታየም ማለት ይቻላል፣ ናታንም ጭምር። ናታን ወደ ውጭ ማደር ጀምሯል። ይሄኔ ታዲያ ለሳምንታት ወይንም ከዛ በላይ ሊወስድበት ይችላል። የስራው አንጻር ነው። ከቤተሰቦቹም ጋር መናገር አይችልም የት እየሆነ እንዳለ። ነገር ግን አሁን ላይ እየተናገረ ያለው ቢሮ እንዳያደረ እንደሆነና ለጠዋት መጨረስ ያለበት ስራዎችን መጨረስ እንዳለበት ነው። ጽዮን እየደበቀኝ ነው ብላ ነው የምታስበው። ምክንያቱም እዚህ ጋር ተሳስታ ቤዛ ያጠፋችው ጥፋት አለ። አዲሷ ጓደኛው ጋር ነው የሚያድረው። እኛን ደግሞ ይህን ነገር መደበቅ አልነበረበትም ብላ ለጽዮን ነግራታለች። ጽዮን ይህን ነገር በጣም ልቧን ነው የሰበረው። ምክንያቱም ቀን ሙሉ ውላ የነበረው ኤፍራታ ጋር ነበረ። ኤፍራታ ለናታን መስዋዕትነት እየከፈለች እንደሆነ የምታውቀው ብቻ ነች። ይህንንም ለማንም መናገር አትችልም፣ መረጃው ብዙ ሰው ጋር መድረስ ስለሌለበት። ሌላኛው መንገድ የገነት ጉዳይ ነው። ገነት አሁን ድረስ ማውራት እያቃታት መጥቷል። በሀሳቦቿ ብዙ ነገሮችን ማመላለስ ትችላለች። አሁንም የእሷን መዳን እየጠበቁ ያሉት ዳግምና ቢንያም በሰቀቀን ላይ ናቸው። ቢንያምም ቢሆን ምንም አይነት በቀል የሚሆን ምንም አይነት የአጸፋ ምላሽ እየሰጠ አይደለም። ያም የሆነበት ምክንያት ነገሮችን ላለማበላሸትና ብዙ ነገሮችን በመስመራቸው እንዲሄዱ ስለፈለገ ብቻ ነው። ሌላኛው ልቡን የሰበረው ነገር ቢሆን አፍ አውጥታ ነበረ።
እኔ ነኝ ያሳገትኩ የሚለውን ነገር የተናገረችበት። ያም የሆነው እሱ እንደምትወደው አያውቅም። ነገር ግን ጽ አሁን ላይ ሌላ ሰው አፍቅራለች ብሎ ነው የሚያስበው። ኤፍራታ በበኩሏ እቅዶቿን ልትጨርስ ጫፍ ላይ በደረሰችበት ሰዓት ነበረ ይሄ ነገር ያጋጥማት። አሁን የካበችውን ድንጋይ እንዳለ የሚያፈርስባት ነገር እየመጣባት ነው ያለው። አቤል ተብዬው እነሱ ቤት መኖር ሊጀምር ነው። እቅዱ ለምን እንደሆነ ባይታወቅም ግን እዛ ቤት ውስጥ በ2 ቀን ውስጥ እንድታስገብኝ እፈልጋለሁ፣ በየትም ብለሽ አሳምኘው ብሏታል። እዛ ቤት ውስጥ መኖር ከጀመረ ምን አይነት ጥፋት ሊያጠፋ ነው? ወይንስ አቤል ራሱ የሚሰራው ለሌላ ሰው ነው? ሌላ ሰው አለ ወይ ከጀርባው እሱን የሚያዘው? አሁን ላይ እየተጠቀመ ያለውን ነገር እሱ የሚፈልገው ነገር የለም። ስለዚህ እየተከፈለው ነው ወይ ነገሮችን እያተራመሰና እያደፋረሰ ያለው? ታዲያ ለማን ይሆን የሚሰራው? ቢኒያም ታዲያ አሁን ላይ ያፌት ላይ የከፈተውን የእስር ቤት ፕሮሰሱን ሙሉ ለሙሉ ትቶታል። እንኳን አይደለም ከዚህ በኋላ ፕሮሰስ ሊጀምር ይቅርና ከእሱ ጋር ትክክለኛ ግጥሚያን ቢሆን ምንም ነገር ማድረግ እንደሌለበት ነው የታወቀበት። ሌላኛው ሞራሉን የሰበረው ነገር ቢኖር የጽዮን ጉዳይ ነው። ታዲያ ከጽዮን ጋርም ከዚህ በኋላ መመለስ አይችልም። ምክንያቱ ብሎ የሚያስበው እሷ ትጠላኛለች እና የምታፈቅረው ሰው ሌላ ነው ብሎ ነው። ያም ሞራሉን ግድል አድርጎበታል። ጽዮንም በበኩሏ ለሱ ብላ እየታገለች እንደሆነ ምንም አያስታውቅባትም። ጽዮን ግን የመጨረሻ ጥፋቷን ነበር ያጠፋችው። በዚህ ሰዓት ለሱ መናገር ትችላለች። እሱም እንዳልተፈጠረ አድርጎ አግት ማድረግ ይችላል። ያው አቤል የሚባለው ሰውዬ ያፌትን በጣም ስለሚፈራው ምንም ያህል ነገር እንኳን ሳይፈሩ እሱን የፈለግከውን አድርግ እንኳን ቢሉት ያንን መረጃ አውጥቶ ለማንም ፖሊስ መስጠት አይችልም። ያፌትን ከልቡና እስከ መጨረሻው ስለሚፈራው መረጃው እንኳን በፍላሽ ያለው እሱ እጅ እንዳለ እንኳን ቢያቅበት ምን ያህል የመጨረሻ ጊዜው እንደሆነ ያውቃልና። ታዲያ አሁን ላይ ያለውን ነገር ሙሉ ለሙሉ ኤፍራታ ምን ማድረግ እንዳለባት እስቲ ለእናንተ ጥያቄ እናቅርብላችሁ። ኤፍራታ አሁን ላይ እውነቱን ሙሉ ዝርግፍ አድርጋ ለያፌት ከነገረችው ያንን ሁሉ ነገር ማስቆም ትችላለች። ነገር ግን አንድ ያልታወቀባት ነገር አለ። ያንንም ጭምር ለሱ መናገር አለባት። ምን ይመስላችኋል? ይህን እየተወያያችሁበት በሐረግ ድራማ ላይ በክፍል 93 በቅርቡ የምንገናኝ ይሆናል። ሙሉ ክፍሉ እንደተለቀቀ ኮሚኒቲ ፖስት ላይ ለቅላችኋለሁ። በዚሁ አጋጣሚ አዲስ የጀመረ ዮአዳን ምዕራፍ 2 ይለቀቅልን ብላችሁ ነበረ። ታዲያ እሱ ሳይለቀቅ ስለቀረ ራሱ ዮአዳን ላይ የሚሰራው ልጅ አዲስ ድራማ ጀምሯል። አሪፍ ነው። በቅርቡ ሪቪው የምሰራላችሁ ይሆናል። አብራችሁን ቆዩ። በሐረግ ድራማ ላይ ክፍል 91 ሙሉ እንደተለቀቀ ኮሚኒቲ ፖስት ላይ የሚለቅላችሁ ይሆናል። እናንተ ለዚህ ቻናል ሰብስክራይብ በማድረግ አክቲቭ መሆናችሁን አትርሱ። መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች 4 ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራቻቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ 2 በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው በዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳያቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው።
ክህደት አንድ ጓደኛውን በጣም የሚወዱት 2 ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይህኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሀረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆነው ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዋዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት የምመክራችሁ አንድ ነገር አለ። የዋዳን ድራማ ላይ አሁን የዋዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና